ቅድስት የእርሶ ልጅ አይደለችም? እንግዲህ ቅድስት እሷ ናት የሰጠችኝ። ነገረኛ ምን ሆኖ ነው? እንዴት አገኘችሽ? ያቺ እርኩስ የት አገኘችሽ? ይኸውልሽ አባቴ ብዙ ሚስጥር አለ። የአራት ወር የሆነች ጉጉቴ ሴት ልጅ ለመውለድ ነበር የምፈልገው። ሴት ልጅ በጣም እወዳለሁ። ለጥምቀት በዓል የሚሆን እስከ 4 ሚሊዮን ብር የሚደርስ ልዩ ቅናሽ ሜሪት ፕሮፐርቲ ይዞላችሁ መጥቷል። በመሃል ፒያሳ እያስገነባ ባለው ሳይት ላይ ባለ 1 መኝታ 5 ሚሊዮን 100 ሺህ ብር የነበረው በጠቅላላ ዋጋ በ3 ሚሊዮን 600 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 800 ሺህ የነበረውን በ6 ሚሊዮን 100 ሺህ ብር ጠቅላላ ዋጋ፣ ባለ 3 መኝታ 13 ሚሊዮን ብር የነበረውን በ9 ሚሊዮን 500 ሺህ ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ወይንም በ10% ቅድመ ክፍያ ቀስ እያሉ በግንባታ ሂደት መሰረት የሚከፍሉበት እድል ተመቻችቷል። በቡድን በቤተሰብ ሆነው ለሚመጡ ደንበኞቻችን ልዩ ቅናሽ እኛ ጋር ያለ ሲሆን ታዲያ ይህ ቅናሽ የሚያገለግለው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉልን። እናመሰግናለን። ሜሪት ፕሮፐርቲስ። ይቺ ልጅ አንተ ልጅ ናት ማለት አያት እንዴ? አንተን አትመስልም እንዴ? ውሰዳት ብሎ በእቅፍ አርጋ ሰጠች። እሷ የሄዱ ባለስልጣናት በራሳቸውም በጣም የተቸገሩ እንዳሉ ይገባኛል። ከገቡ በኋላ መውጫ እንዳጡ ይገባኛል። ይፈልጋታለችን ሴት ይፈልጓት ይሆናሉ። አሁን እኔ ነኝ ማረባው እኔ ነኝ ማረባው። ለልጅ የነበረኝ ጉጉቴ ነው ያመጣው። ልጆት የምታውቀው ነገር የለም እስካሁን? ምንም አታውቀውም እሷ። ባለቤቴንም አጣኋት። እኔም ያው ዛሬ ላይ መረጃውን ነግሮኛል። እነሱ የነበሩበት አካባቢ ነግሮኝ ነበር። እሱ እንደነገረኝ ከሆነ አባቷ በህይወት እንደሌለና እናቷ ግን ለረጅም አመት ልጇ በመጥፋቷ በጣም ትልቅ ትታመም እንደነበረ። ተበላሽው እኔ ረታ ተበላሽው። ልጄም እዛ ሄዳለች እንዴ? ይኸውልዎት ይሄንን ስራ እርሶ ሲሰሩ እንደነበር ስለምታውቅ፣ እዛ ቤት ሲመላለሱ እንደነበር ስለምታውቅ፣ እርሶ ከታመሙ 6 ወር አልጋ ቁራኛ ከሆኑ 6 ወር ስለሆኑት ይሄንን ነገር መፍትሄ ነው መዳኛ ነው ብላ ያሰበችው እዛ መሄዱን ነው። እዛ ደግሞ ስትሄድ ያቺ ጠንቋ ያደረገችው ነገር ምንድነው? እዚህ ቤት ማገልገል አለብሽ፣ አባትሽ እንዲድን ከፈለግሽ እኔ ቤት አገልግይ ብላት እዛ ሳስራት ነው ያለችው። እንግዲህ ልጄንም አገኘቻት። መረጃውን ነግሮኛል። እነሱ የነበሩበት አካባቢ ነግሮኝ ነበር። እሱ እንደነገረኝ ከሆነ አባቷ በህይወት እንደሌለና እናቷ ግን ለረጅም አመት ልጇ በመጥፋቷ በጣም ትልቅ ትታመም እንደነበረ። ተበላሽው እኔ ረታ ተበላሽው። ልጄም እዛ ሄዳለች እንዴ? ይኸውልዎት ይሄንን ስራ እርሶ ሲሰሩ እንደነበር ስለምታውቅ፣ እዛ ቤት ሲመላለሱ እንደነበር ስለምታውቅ፣ እርሶ ከታመሙ 6 ወር አልጋ ቁራኛ ከሆኑ 6 ወር ስለሆኑት ይሄንን ነገር መፍትሄ ነው መዳኛ ነው ብላ ያሰበችው እዛ መሄዱን ነው። እዛ ደግሞ ስትሄድ ያቺ ጠንቋ ያደረገችው ነገር ምንድነው? እዚህ ቤት ማገልገል አለብሽ፣ አባትሽ እንዲድን ከፈለግሽ እኔ ቤት አገልግይ ብላት እዛ ሳስራት ነው ያለችው። እንግዲህ ልጄንም አገኘቻት። አልነገረኝም፣ ግን እናቷ ግን አሉ። አባቷም ጥሩ ሰውና ደህና ቤተሰብ እንደነበሩ ነግሮኝ ነበረ። ይህም ደርሶ ከሆነ በስተመጨረሻም የፈለገውን መናገር አለብኝን ተናግሬ መሞት ነው የምፈልገው። አንደኛ ባለቤቴን የገደለችብኝ እሷ እንደሆነች እንድታጣሩልኝ ፈልጋለሁ። እኔም ማለት በጣም ብዙ ህፃናቶች ይጠፉ እንደነበረ ነው። እንግዲህ በ20 አመት ሙሉ ከባድ ስራ እንደተሰራ ነው የሚገባኝ።
ስለዚህ እንዴ ተረጋግተን እያወራን ነው አባቴ ደህና ናቸው ጋሽ ረታ በጣም ነው የሚያተኩሱት መድኃኒቷን ቅድስት እስቲ ተረጋጊ መጀመሪያ መረጋጋት መቻል አለብሽ ይኸውልሽ ከአንቺ ጋር ብዙ የምናወራው ነገር አለ ምንድነው የምናወራው በጣም ብዙ አይነት ነገር አለ እንግዲህ ከጋሽ ረታ ጋር ብዙ ነገር እኔ አውርተናል ማለቀው ነገር አለ ብዙ አንቺ የማታውቂው ነገር አለ ካሜራማን ኑ ወይኔ ኧረ ቤቱ አንዴ ካሜራውን አጥፋው አንዴ እውነት ይሆናል ብለህ ነው እውነት ቆሜ እራመዳለሁ ብለህ ነው በፈጣሪ ካመኑ ምንም ነገር ይቻላል ብዬ ነው የማስበው እኔ ያልጋ ቁራኛው አባቴ እያለ እንዴት ነው እዚህ ጋር እኔ የምጠይቀው እሱን እዚህ ጋር ኮንዲድሊንግ ኮን ፈልገው እዚህ ጋር እኔ ምን አስጠየቀኝ እንደ ቆሻሻ እኮ አውጥተው እኮ ጥለውታል ማንም ያስታውሰው የለም በቃ ማለት እዛ ብዙ ጊዜ እኮ አገልግሏል እኮ እንደዛ ከማገልገሉ አንፃር ግን እባክን ወንጀለኛ አለመሆኔን ተረዳኝ ወንጀለኛ ነህ አይደል ምን ስራሽ ነው የሚመስለው እባክን በእናትህ እባክን አይደለም በእናትህ እንድትሰማኝ እፈልጋለሁ እንደስማማ ከፈለሽ እባክሽ ቁጭ በይ ታሽ እባክን በእናትህ እኔ ወንጀለኛ አይደለሁም ግዴታ መሄድ ስላለብኝ ነው እኔ መጀመሪያ ተማሪ ስለዚህ ምንም ገንዘብ አይከፈልሽም እንደዛ ማለት አይደለም የተገኘውበት ዋና ዓላማ ለገንዘብ አለመሆኑን ነው የምነግርህ ኦኬ እሺ እና አማራጭ ስላልነበረኝ ነው አባቴ አሁን ላይ ያለበት ሁኔታ ፓራላይዝድ ሆኗል ማለት ፓራላይዝድ እግሩ መንቀሳቀስ አይችልም እጁ ለራሱ መንቀሳቀስ አይችልም አሁንም አልጋ ላይ ጥዮን የመጣሁት ለዛም ነበር በቃ እኔ ሰው እዚህ ይጠብቀኛል መሄድ አለብኝ እያልኩኝ በጣም ሳስቸግራችሁ የነበረው አንድ ልጄን እስኪ ይልኝ እኔም ምነግርህ ምስጢር አለኝ እስቲ ልጄ አለመኖሯን ይልኝ እስኪ እባክህ ምን አይነት ሚስጥር ነው እነግርሃለሁ እስቲ ይልኝ በልጄ ፊት ልነግርህ አልፈልግም ያላርን መጠየቅ ነበረብሽ እኮ አውቃለሁ ግን በቃ መንከባከብ ብቻ ስላሉኝ በቃ እኔ እዚህ ጋር ምንም ነገር አላሰብኩም እሺ ብቻ ነው ያልኩት እምቢ ማለት እኮ አይቻልም እንዴት እኔ እዚህ ጋር አባቴ እያለ እዚህ አልጋ ቁራኛው አባቴ እያለ እባክህን አባቴ ይዛ እየዋሸሽኝ ከሆነ ግን ይሄ ነገር ውሸት ቢሆን ኧረ ውሸት አይደለም እባክህን ተረዳኝ እንዴት ነው እንደዚህ አይነት ሁኔታ ላይ መዋሽ እንዴት ነው በአባቴ ላይ እንደዚህ መቀለድ ነው እንደ የሚመስል እሷ ግን የለችም እሷ ከሄደች ቆይታለች ለምን እንደሆነ ባላቅም ግን እሷ እዚህ ከሆነች ቆይታለች እና አባቴ አያውቅም ማለት አባቴ የሚያውቀው ልክ እንደ በፊቱ ቀን እየሰራው ማታ እንደመማር ነው የሚያውቀው ስለዚህ አባትሽ አሁን አያውቅም አንቺ እዛ ቤት እንደምታገላጊ እንደምትማሪ ነው የሚያውቀው ነው አያውቅም የነች ልጅ ናት እሷም ከስሬ አጠፋም እሷም እንግዲህ ቤት ምግቤንም ቤቱንም ለመጥረግ እንደሆነ እሷ ናት የምትንከባከበኝ ይህንን ጉጉቴን የሚያውቅ ሰው ነው አላስቀምጥ ያለኝ እዛ እንዲሄድ ምክንያትም የሆነኝ እሱ ነው እኔ አላውቅም እንጂ በድንገት ነው ያረፈችው የሞተችውም በዚሁ ምክንያት ነው የሚመስለኝ ውድ ተመልካቾቻችን እንግዲህ ተመልሰናል ማለት ነው ቅድስት እዚህ አካባቢ እንደሌለች እንግዲህ ጋሽ ረታ አጣርቻለሁ ይሄው እንደሚያዩት ነው እንግዲህ ሳሎኑም እንግዲህ ማንም የለም ባዶ ነው እባክዎትን እንግዲህ አሁን ለኔ ምነግርህ ትልቅ ሚስጥር አለ ብለዋል መቼም ያችን ጠንቋይ በእጃችን የምናስገባበትን ትልቅ ሚስጥር እንደሚያውቁ ምንም ጥርጥር የለኝም እባክዎትን እኔ ከእርሶ በጣም ብዙ ነገር እፈልጋለሁ እርሶ ምክንያቱም እንደነገሩኝ ከሆነ የዛች ጠንቋይ የዛች ርኩስ ሴት ቀኝ እጅ በሚባል ሁኔታ ሲያገለግሏት ነበረ ምክንያቱም ብዙ ባለሀብቶችን ወደሷ እንዲያመጡ ትዕዛዝ እንደተሰጡት ሰዎችን ባልና ሚስትን እስከማጣላት ደረጃ ራሱ ብዙ ነገር ሲያደርጉ የነበሩ ሰው እንደሆኑ አሁን እንግዲህ ነገሮችን እየተናዘዙልኝ ነበርና እባክዎትን እለምኖታለሁ እሷን ማገኝበትን ማንኛውንም አይነት ለኔ ይጠቅመኛል የሚሉትን መረጃ ለኔ አሳልፈው እንዲሰጡኝ ስል ጠይቀውታለሁ እባክዎትን እሺ እንግዲህ ንገረኝ ካልከኝ አንተ አቅምህን የምታውቀው አንተ ነህ ምን ያህል መሄድ እንዳለብህም የምታውቀው አንተ ነህ እንግዲህ ምን ያህል እኔ እንደሆነ ከባድ እንደሆነ ስለምረዳው ነው ላንተም ማስጠነቀቅህ ምክንያቱም በጣም ቅርንጫፎቿ ብዙ ናቸው ብያለሁ በገንዘብም በሀብትም
አጠቃላይ ማድረግ የምችለውን ነገር በሙሉ አቅም አላት። ከዚህ አንፃር ምንድነው ምን ባረግ ይሻለኛል ብለህ ካልከኝ በመጀመሪያ ከባለስልጣናቶቹ ጋር ብትገናኝና ምክንያቱም ወደ እሷ የሄዱ ባለስልጣናት በራሳቸውም በጣም የተቸገሩ እንዳሉ ይገባኛል። ከገቡ በኋላ መውጫ እንዳጡ ይገባኛል። ከዚህ አንፃር አንተ ይህን ነገር የመቋጨት አቅም አለኝ ብለህ ካልክ ከእነሱ ጋር ብትወያይና ብትገናኙ የተሻለ ሊሆን ይችላል። ምንም ችግር የለም። እንግዲህ ለእኔ ትልቅ ሚስጥር ሊነግሩኝ እንደሆነ ነው አይደለ? ቅድም እንግዲህ ነግረውኝ ቅድስትን ዞር አድርግልኝ ያሉት። እባክዎትን ሚስጥር የሚሉትን ነገር ነው እኔ አሁን መስማት የምፈልገውና ምን አይነት የተደበቀ ነገር እንዳለ ማወቅ እፈልጋለሁ። እባክዎትን ይንገሩ። ምን መሰለህ ልነግርህ ነው እኮ። እሺ መቼስ የሰው ልጅ በህይወት ሲኖር ብዙ ነገር ያጋጥመዋል፣ ብዙ ዋጋ ይከፍላል። ግን ከባድ ነው ብቻ ለሰሚውም ለጆሮውም ይከብዳል። ግን ቢሆንም ምንም ማድረግ አይቻልም። እኔ አሁን መናገር ያለብኝን መናገር ስላለብኝ ነው። ያለሁበትንም ሁኔታ ታያለህ እና ይኸውልህ እንዴት መሰለህ ጉዳዩ ያ የኔ ጓደኛ ያልኩህ የኔ ጓደኛ የነበረው እዛ እሷ ጠንቋያ ቤት እንዴት በጣም ሲወተውተኝ የነበረው ጓደኛዬ ነበረ። ቅርብ እንቀራረብ ነበረ። ግን የእሱ እዛ መቆየቱን አላውቅም ነበር። እዛ ተመላላሽ ሰው እንደነበር እኔ አላውቅም ነበር። እና ከእለታት አንድ ቀን እኔም ከሄድኩኝ በኋላ ሳገለግል ስኖር የልጅ ጉጉቴን በጣም ያውቁ ስለነበረ እሷም ታውቅ ስለነበረ እሱን እኮ ነግረውኛል ጋሽ ረታ። ልጅ እንዳገኙ እዛ ቤት በእሷ ምክንያት ቢሆንም በቃ ብቻ ልጅ እንደወለዱ እሱን አውቃለሁ። ግን እባክዎትን ሚስጥር የሚሉትን ነገር ምክንያቱም እሱን ነው እኔ አሁን መስማት የምፈልገው። አሁን እኮ ወደዛው ልመጣልህ ነው። እሺ ወደዛው ልመጣልህ ነው። አንድ ቀን ከእለታት አንድ ቀን ጓደኛዬ ና አለኝና በጣም እፈልግሃለሁና እንሂድ አለኝ። እኔ ስራ ላይ ነበርኩኝ። እባክህ ዛሬ አልተመቸኝም ብዬ ብለው ዛሬ ነው የምትፈልገው ላንተ ዛሬ ጥሩ ቀን ነው ይለኛል ዝም ብሎ። ኋላ ላይ እኔ እሺ ብዬው ስሄድ አንድ ያላሰብኩት ነገር ያልጠበቅኩት ነገር የእውነት በህይወቴ የተወለድኩ ያህል የሚሰማኝ ጉዳይ እዛ ቦታ ላይ አንድ የአራት ወር የሆነች ጉጉቴ ሴት ልጅ ለመውለድ ነበር የምፈልገው። ሴት ልጅ በጣም እወዳለሁ። የአራት ወር ልጅ ሴት ልጅ ይቺ ልጅ ያንተ ልጅ ናት። ይቺ ልጅ ያንተ ልጅ ናት ማለት አያት እንዴ? አንተን አትመስልም እንዴ? ውሰዳት ብሎ በእቅፍ አርጋ ሰጠች። እንዴ ማለት ለጥምቀት በዓል የሚሆን እስከ 4 ሚሊዮን ብር የሚደርስ ልዩ ቅናሽ ሜሪት ፕሮፐርቲ ይዞላችሁ መጥቷል።
በመሃል ፒያሳ እያስገነባ ባለው ሳይት ላይ ባለ 1 መኝታ 5 ሚሊዮን 100 ሺህ ብር የነበረው በጠቅላላ ዋጋ በ3 ሚሊዮን 600 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 800 ሺህ የነበረውን በ6 ሚሊዮን 100 ሺህ ብር ጠቅላላ ዋጋ፣ ባለ 3 መኝታ 13 ሚሊዮን ብር የነበረውን በ9 ሚሊዮን 500 ሺህ ብር ጠቅላላ ዋጋ እኛ ጋር ያገኛሉ። ወይንም በ10% ቅድመ ክፍያ ቀስ እያሉ በግንባታ ሂደት መሰረት የሚከፍሉበት እድል ተመቻችቷል። በቡድን በቤተሰብ ሆነው ለሚመጡ ደንበኞቻችን ልዩ ቅናሽ እኛ ጋር ያለ ሲሆን ታዲያ ይህ ቅናሽ የሚያገለግለው ለ7 ቀናት ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉልን። እናመሰግናለን። ሜሪት ፕሮፐርቲስ። ምን ማለት ነው? ልጅቷን ሳያት እውነቴን ነው የሚልህ መልኳ ራሱ ቁርጥ እኔን ነው የሚመስለው። እንደው እሷን ሳያት መተንፈስ ነው ያቃተኝ። አልገባኝም። ቆይ እያሉኝ ያሉት ቅድስትን ከርሶ ወይ ከአብራኮት የወጣች አይደለችም እንዴ? እንግዲህ ምን ታደርገዋለህ? ባኮትን ጋሸረታ ግልጽ አድርገው ይንገሩኝ። ቅድስት የእርሶ ልጅ አይደለችም? እንግዲህ ቅድስት እሷ ናት የሰጠችኝ። ቅድስትን ሳያት እኔ እያሉት ያለው ነገር ምንም ግልጽ እየሆነልኝ አይደለም። ይኸውልህ ልጄ ቅድስትን ሳያት በቃ ተንበርክኬ ቀረው። ደነገጥኩ፣ አለቀስኩ። ልጄን አገኘኋት። በቃ ደስታ በሕይወቴ የተደሰትኩ። ልጄ እስቲ ያችን መጠጥ ስጠኝ፣ አፌ ደረቀ። እሺ እንኩ ይኸው። እሺ እችን ጠጡ። ማለት ነገሩ ትንሽ ግራ የሚያጋባ ነገር ነው እየነገሩኝ ያሉት። አይዞት። ስለዚህ ቅድስት የእርሶ ልጅ አይደለችም። ቅድስትን እሷ ያቺ ጠንቋይ ነች እንግዲህ አምታ የሰጠችሁት ማለት ነው። የእርሶ ልጅ አይደለችም አትበለኝ። ቅድስት ልጄ ናት። ቅድስት ልጄ ናት። በጣም ነው መወዳት። አዎ፣ ግን እውነታው ጠንቋይ ናት የሰጠችኝ። አዎ፣ ባልወልዳትም ቅድስት ልጄ ናት። ከወለድኳት በላይ ነው። ቅድስትን በጣም ወዳታለሁ። ለእኔ የተቀደሰች ፈጣሪ የሰጠኝ ከአብራኬ በላይ የወለድኳት ልጅ ነው የሚሰማኝ። በጣም ነው መወዳት። ቅድስት ሁሉም ነገሯ የተቀደሰ ነው። ቅድስትን ካገኘው ቀን ጀምሮ እኔም በጣም ደስተኛ ነኝ። ይኸው አመጣኋት። ልክ እኮ አይደለም የሰሩት። የሰው ልጅ ቢሆንስ ነጥቀው ለእርሶ የሰጡት። እኔ ለዚህ ደረጃ ላይ እዚህ ውስጥ ጉጉት የገባሁበትም ሁኔታ አንዱ ለልጅ አይደለም ወይ? ስቃዬን ያሳለፍኩት ይሁንስ የእሷ ቤተሰቦች ደግሞ እሷን እንዴት ነው እንደዚህ አይነት ነገር ሊስማሙ የቻሉት? ቤተሰቧን ሊፈልጋት እንደሚችል አልገመቱም በሰዓቱ? ይኸውልህ ልጄ፣ እኔም ቅድስትን ካመጣኋት በኋላ ባለቤቴ በዚህ ጉዳይ ላይ በጣም ተጨቃጭቀን ነበረ። በኋላ ላይ ይህንን ስትሰማ ጠንቋይዋ ቀጥታ ማድረግ የነበረባት ባለቤቴን መግደል ነበረ። ፈጣሪ እጇን ይስጣት። ይቺ የተረገመች እርጉም ባለቤቴን ገደለችብኝ። ባለቤቶት ከሞተች ምን ያህል ጊዜ ሆናት? ልጄ አሁን እንደው አልጋ ላይ ከተኛው በኋላ ቀኑም የጠፋኝ ነው። ልጄ አሁን 9 ወር ያለች የ9 ዓመት አሁን ባለቤቴ ከሞተች አሁን 10 ዓመት ሆናት። አሁን ልጄ 20 ዓመት አይደለም እንዴ? አሁን 20 ዓመት አካባቢ ናት እድሜዋ። እሺ፣ ስለዚህ ሲጨቃጨቁ ቆይተው እንግዲህ
ልጁ 9 ዓመት እስክትሞላ ከባለቤቱ ጋር ሲጨቃጨቁ ቆይተው ነው እንግዲህ ባለቤቱ ከዛ በኋላ ያረፈችው። እንዴት ነው ታዲያ ጠንቋይ ልትሆን ትችላለች ብሎ ያሰቡት? አዎ ምክንያቱም እኛ መውለድ ነበረብን የሚለውን በውስጥ እኔና እሷ በጣም ይህን ነገር አጥብቃ ትቃወም ነበረና ደግሞ የሰው ልጅ በሚለው አባት እናቷ ልጅቷን ሊያጧት ይችላሉ። እነሱም ያሉበትን ሁኔታ ማን ያውቃል በሚለው በጣም እንትን ትል ነበር። እርሶስ ታዲያ እንዴት ይሄ ጥያቄ እርሶ ጋር የለም? እንዴት የባለቤቱ ጥያቄ ብቻ ይሆናል? እኔም እሱም እኮ መጠየቅ ነበረበት አይደል እንዴ? ጠይቀዋለስ? የዛ ሰዓት ጠንቋዩን ጠይቀዋል የማን ልጅ እንደሆነች? በሰዓቱ አልጠየኩም። ልጅ ስላገኘው ብቻ ደስተኛ ስለሆንኩኝ አይደለም ልጠይቅ፣ ልጄን ሰው እንዲያይብኝ ራሱ አልፈልግም ነበር። አምጥቼ ትምህርት ቤት ለማሳደግና ለትምህርት ቤት ለልጄ ስትወጣም ስትገባ የምከታተላት እኔ ነበርኩኝ። ግን ቢሆንም ግን ከባለቤቴ ጋር ጠንቋይ አጥብቃ ትቃወም ስለነበረ ባለቤቴ አንቺ እኔን ነው የተቃወምሽኝ በሚል ከጠንቋይዋ ጋር በጣም ሲጨቃጨቁ እንደነበረም የሆነ ወቅት ላይ አይቻለሁ። በዚህ አይነት ሁኔታ አሁን ያኔ እንግዲህ የገፋ ሲሄድ በድንገት ነው በቃ ባለቤቴ ሳትታመም ነው እንግዲህ ያረፈችው በሰዓቱ። ይሄ እኮ እርሱ ያመጡት ችግር ነው። ባለቤቱ ልክ ነበረች። ምክንያቱም እሷም ቤተሰብ አላት እዛ ትክክለኛ ስጋዋ የሆነ ትክክለኛ ደሟ የሆነ ቤተሰብ አላት እኮ ይፈልጋታለችን ሴት ይፈልጓት ይሆናሉ። አሁን እኔ ነኝ ማረባው እኔ ነኝ ማረባው። ለልጅ የነበረኝ ጉጉቴ ነው እኔ ያመጣው። ልጆት የምታውቀው ነገር የለም እስካሁን? ምንም አታውቀውም እሷ። ባለቤቴንም አጣኋት። እኔም ያው ዛሬ ላይ እንዲሆኝ የቀረው በጣም ያሳዝናል። የወሎት ጋሽ ረታ የሰሩት ነገር ትክክል አይደለም። ያው አሁን መቼም ለመፍረድ አይደለም የመጣ ነው። እንግዲህ ውድ ተመልካቻችን ነገሩን እንደተከታተላችሁት ነው ማለት በጣም የሚከብድ ነገር ነው። ለፍርድም ለምንም የሚከብድ ነገር ነው። መሆን አልነበረበትም። እቺ ልጅ ይሄን ቤተሰቦቿ ደግሞ ይፈልጓታል። ምክንያቱም እንዳያችሁት ቀደም ሲል እንዳያችሁት አይነት ሊሆን ይችላል የተፈጠረው ነገር። የሌላን ሰው ልጅ አመተው እንግዲህ እንዴት ሲያረጉ እንደነበረ አይታችኋል። እንግዲህ እኛ እንደውም ለመስዋዕት ነው የተቀመጠው ስንል ነበር። ስለዚህ ለሌላ ሰው የታቀደ ስራ ሊሆን ይችላል ማለት ነው። እንደዚሁ አይነት ይሄው ስራ እንግዲህ ሌላ ሰው ላይ ሊደገም ነው እንግዲህ ሲል አሁን ወደዚህ ወደ እርሶ ጋር ነገሮች ያመጡን እንግዲህ ይህ ነገር ሊደገም የነበረበት ሰዓት ላይ ነው ማለት ነው። እንግዲህ ልጁን እንግዲህ ከቤተሰቡ ከመራራቅ ነው እንግዲህ የታደግ ነው ማለት ነው። ማለት እስቲ ግልጽ አድርገው ይንገሩኝ እስቲ። አሁን በሰዓቱ እርሶ ሊጠይቁ አልቻሉም። እንግዲህ ልጆትን እንደ ልጅ ተቀብለው አሳደጉ። ባለቤቶት ደግሞ ያው ጭቅጭቅ ላይ እንደነበረች ነግረውኛል። እና ከዛስ እንዴት ቀጠለ ነገሩ? አሁንስ ለምን ለኔ ለመንገርስ ፈለጉ? አሁን እኔ ይበቃኛል፣ ተሰቃይቻለሁ። ብዙ ነገር ስቃይ ውስጥ ነው ያሳለፍኩት። እንደነገርኩ ባለቤቴም ሞታለች። ከልጄም ጋር ልጄ ብትሆንም ባሳድጋትም ልጄ አሁን ሳስበው ብዙ ነገር ከባድ ነገር አለ። ያ ጓደኛዬም ቢሆን አሁን ላይ በህይወት የለም። እሱም ከእሷ ጋር በነበረ ልዩነት እሱም በአጭር እንዲቀጭ አድርገዋለች። ፈጣሪ እጇን ይስጣት። አሁን ይሄ ነገር ለእኔም አይቀርልኝ ሆኖ ስላገኘሁት እኔም አሁን ያለሁበት በዚህ አይነት ሁኔታ ላይ ስለሆነ እና ደግሞ እኔም አሁን ያገለገልኳት አይደለሁም። ምክንያቱም እኔም በቃኝ፣ ፈጣሪ ወደ ፈጣሪ ተመልሼ እሱ እንዳረገኝ መሆን ነው የምፈልገው። በሆንም ይቺ አንድ ልጅ እኔ አሁን ይቺ አንድ ፍሬ ልጅ ደግሞ እንደኔ እንድትሰቃይ አልፈልግም። እሷም ብትሆን ዛሬ ላይ ቤተሰቦቿ እኔ እንደሆንኩ አባቷ እኔ እንደሆንኩ ነው የምታውቀው።
እናቷ ባለቤቴ እንደሆነች ነው የምታውቀው። ሌላ የምታውቀው ነገር የለም። ሆኖም ግን ሳስበው እንደኔ ሆና እኔ እንግዲህ እንደምታየው ነው። አቅሜም ጉልበቴም እድሜም አሁን ሄዷል። ነገ ምን እንደሚፈጠር አይታወቅም። ማወቅ ያለባትንም ሆነ ማግኘት ያለባት ነገር እንድታገኝ ጉዳዩ እንደዚህ ተዳፍኖ እንዳይቀርና እሷም ብትሆን ይቺ እርኩስ ጠንቋይ የእጇን ማግኘት ስላለባት ማወቅ ያለበት ከዚህ በኋላ ከእኔም ሰው ትምህርት ወስዶ የኢትዮጵያም ሕዝብ እንደሆነ ወደዛ እንዳይሄድ በጣም መጥፎ በሕይወቱና በገንዘቡ በጤናው ላይ በጣም የምትጫወትበት አይነት ሰው ስለሆነች እኔ ባልፍም ሰው ትምህርት እንዲያገኝና እናንተንም ፈጣሪ እንዴት አድርጎ ወደ እኔ እንደላካችሁ ባላውቅም ይህ ነገር መቋጫ እንዲያበጅለት ሊሆን ይችላል። ፈጣሪ እናንተን ውለታችሁንም ቢሆን እሱ ይከፍላችኋል ብዬ እረዳለሁ። ሆኖም ነገሩ ይህን ነገር እኮ ወይ ቀድሞ ማሳወቅ ይችሉ ነበር እኮ ለልጆት። አሁን ሰዓቱ ጊዜው እኮ ሄዷል። ጋሽረት ያደረጉት ነገር ትክክል አይደለም እኮ ያውቃሉ አይደል? ይሄን ቢሆንም ልጄን ሰው እንዲያይብኝ ሆነ ሰው እንዲወስድብኝ አልፈልግም ነበር። ሰው እንኳን እሷን ሲያገኛት ቤተሰቦቿ የመሰለኝ ደነግጥ ነበር። ያ እንዳይሆን ነው እኔ ነበረ ልጄ አንቀባርሬ አሳድጌ ልድራት ነበረ የምፈልገው። ቢሆንም ግን ይሄ የራሴ ስግብግብነትና የልጅ ፍላጎቴ ያመጣው ነገር መሆኑን ስለተረዳሁ አሁን ላይ ጸጸት በጣም ይሰማኛል። ቢሆንም እቺ ልጅ አሁን እኔ ባልፍም ብቻዋ እንደዚህ ሆና መቅረት የለባትም በሚል የራሴ ውሳኔ አቋም ይዣለሁ። ለዛ ስለዚህ አሁን እርስዎ ቤተሰቧን ያውቃሉሽ? የሚያውቁት ነገር አለ? ቤተሰቦቿን እኔ አላውቅም፣ ግን የሞተው ጓደኛዬ ምስጢሩን እሱ ያውቅ እንደነበረ ለመረዳት ሞክሬያለሁ። ሞቷል እኮ አሁን ምን እናደርጋለን? ሞቷል፣ ግን ጠይቄው ማናቸው ብዬ አጥብቄ አንድ ጊዜ ስጠይቀው እንዳሉና በሕይወት እንዳሉ ነግሮኛል። ሩቅ ቢሆኑም ትንሽ ራቅ ይላሉ ይመስለኛል። በሕይወት እንዳሉ ነግሮኛል። አቅጣጫውንም ጠቁሞኛል። ቢሆንም ግን እቺ ልጅ እነሱን ካወቀች ጥላኝ ልትሄድ ትችላለች በሚል ነገሩን አዳፍኜ ነው እስከ ዛሬ ድረስ ብቻዬ ስወጣ የነበረው። ስለዚህ አካባቢውን ምናምን ያውቁታል? መረጃውን ነግሮኛል። እነሱ የነበሩበት አካባቢ ነግሮኝ ነበር። እሱ እንደነገረኝ ከሆነ አባቷ በሕይወት እንደሌለና እናቷ ግን ለረጅም ዓመት ልጇ በመጥፋቷ በጣም ትልቅ ትታመም እንደነበረ ልጄ እያለች ራሱ ብዙ ጊዜ ስቃይ ላይ እንደነበረች ነግሮኛል። ግን እኔም ወኔውን አጣሁ። ሄጄ እነሱንም ለማናገር ወኔውን አጣሁ። ቢሆንም ግን ልጃቸውን እኔ በጤንነት ነው ያስኳት፣ ያስተማርኳት ነው። ምንም የጎደላት ነገር የለም። አሁን ላይ ሰዋ ለይተዋታል። አይዞት አይዞት፣ ምንድን ነው የሆነ ነገር አለ? አይዞት ጋር እግሬ ይኸኛው እጄም እንደዛ። አይዞት ጋሽራት አይዞት። ይኸው እኔም አላገለግልሽም ብዬ ስላት እንደዚህ ቆላልፋ አስቀመጠችኝ። እኔ
ከአቅሜ በላይ ሆነ። ፈጣሪ እጇን ይስጣት። ይኸው አንድ ዕቃ እንኳን ማንሳት አልችልም። ለሽንቴ እንኳን ልጄ ቅድስት ናት ፖፖ አምጥታ ሽንት እንድጠቀም የምታረገኝ እንጂ መንቀሳቀስ ራሱ አልችልም። አፌ ይናገራል እንጂ ሰውነቴ አይሰራም። አሁን የወሉት ጋሽ ረታ በጣም ከባድ ነገር ነው የሰሩት። አሁን ይቺ ልጅ ቤተሰብ ያስፈልጋታል ማለት አሁን ያለችው ሁኔታ ከባድ ነው። እሷ ለእርሶ ስትል ምን አይነት ነገር ውስጥ እንደገባች ያውቃሉ? ብዙ እኮ የማያውቁት ነገር አለ። እኛ ያልነገርኑት ብዙ የደበቅኑት ነገር አለ። ምን አይነት ነገር ውስጥ ሆና እንዳገኘናት ያውቃሉ? ማን ለእርሶ ስትል ቅድስትና ምን ሆና? አሁን እርሶ የሚያውቁት ቅድስት ቀን እየሰራች ማታ እንደምትማር ነው አይደል? እርሶ የሚያውቁት እንደዛ ነው አይደል? እሷ እንደዛ አይደለም እንዴ? ይኸውልዎት እሷ እርሶን ከዚህ ውስጥ ለማውጣት እርሶን ከዚህ ለማዳን ስትል የገባችው ከባድ ነገር ውስጥ ነው። ምን ሆነሽ ልጄ? ልጄ ምን ሆና አገኘሃት? የት እንዳገኘናት ያውቃሉ? አላውቅም። ያችን ጠንቋይ በምንመረብርበት ጊዜ የዛች ጠንቋይ አገልጋይ ሆና ነው ያገኘናት። ተበላሽው። እኔ ረታ ተበላሽው። ልጄም እዛ ሄዳለች እንዴ? ይኸውልዎት ይሄንን ስራ እርሶ ሲሰሩ እንደነበር ስለምታውቅ እዛ ቤት ሲመላለሱ እንደነበር ስለምታውቅ እርሶ ከታመሙ 6 ወር አልጋ ቁራኛ ከሆኑ 6 ወር ስለሆኑት ይሄንን ነገር መፍትሄ ነው መዳኛ ነው ብላ ያሰበችው እዛ መሄዱን ነው። እዛ ደግሞ ስትሄድ ያቺ ጠንቋይ ያደረገችው ነገር ምንድን ነው? እዚህ ቤት ማገልገል አለብሽ፣ አባትሽ እንዲድን ከፈለግሽ እኔ ቤት አገልጊ ብላት እዛ አሳስራት ነው ያለችው። እንግዲህ ልጄንም አገኘቻት። እኔ እሷ ምን አይነት ስራ እንደሰሩ አዩ አይደለ? ልጆት እኮ አሁን የእሷ እስረኛ ሆና ነበር የነበረችው። ያደረጉት ነገር ትክክል አይደለም ጋሽ ረታ። የማ ቅድስቴ ድጋሚ ጠይቁኛል እንደ ቅድስት የራሶት ልጅ እንደዚህ አይነት ነገር ውስጥ ተቆላልፋ መግባቷ ይሄ ተገቢ ነው? ወይ ልጄን ጥራልኝ። ቅድስቴን አሁን ተረጋጉ፣ ቁጭ በሉ። ቅድስቴን ጥራልኝ። መተኛት አለብዎት እባክዎት። ታመዋል እኮ። እሷ እንደዚህ ነገር ውስጥ መግባት የለባትም። እባክዎትን ጋሽ ረታ ልጄን ጥራልኝ። እሷ መግባት የለባትም። ትክክለኛውን ነገር ለእኔ መናገር ነው ያለብዎት። ነገርከኝ ነው። ቅድስቴ እንዴት ልጄን አገኘችብኝ? እባክዎትን ጋሽ ረታ አሁን አረፍ ይበሉ። እባክዎትን ታመዋል፣ መነሳት አይችሉም እኮ። እባክዎትን ተረጋጉና ነገሩን ያስረዱኝ። ጋሽ ረታ የሰሩት ነገር ትክክል አይደለም። ይህንን ነገር ደግሞ ማስተካከል ያለቦት ስለዛች ጠንቋይም ሆነ ስላለው ነገር እያንዳንዱን ነገር ትክክለኛውን መረጃ ሲነግሩኝ ነው። ያችን ሴትዮ ለሰራችው ስራ ዋጋዋ መክፈል አለባት። የብዙ ሰው ህይወትን አበላሽ። ቅድስትን ራሱ ከቤተሰቧ አለያይተዋል። ቆይ ለመሆኑ ቅድስት ያሏት እርሶ ኖት ወይስ መጀመሪያ የሚወጣ ስም ነበራት? ጋሽ ረታ እባክዎትን ረጋ ብለው ይንገሩኝ። ልጄ እንዴት አገኘችብኝ? ቤቴን፣ ቤተሰቤን፣ ህይወቴን በጠበጠችው። አሁን በቃ ጋሽ ረታ እባክዎትን ነገሮች ሆነዋል። እኛም እኮ ታድገናታል አይደል? ከዛ ነገር ውስጥ ነው እንግዲህ ጎትተን ያወጣናት። እባክዎትን አሁን ተረጋጉና ነገሮችን እንረዳዳ። ተግባብተን ነገሮችን ግልጽ አድርገን እንረዳዳ። ምን አደርጋለሁ? እርስዎ ኖት ቅድስት ብለው የሰየሟት ወይስ ያቺ ጠንቋይ ነች መጀመሪያውኑ ቅድስት ተብላ የሰየሟት? እኔ ነኝ ቅድስቴ ስለሆነች ነው ቅድስቴ ያልኳት። እኔ ነኝ ያወጣሁላት ስሟን። ምንም ችግር የለም። ስለዚህ አሁን የቤተሰቧን አድራሻ እንደሚያውቁ ነግረውኛል። እነዛ የተባሉትን ሰዎች ፈልገን ማግኘት መቻል አለብን። እንግዲህ ውድ ተመልካቾቻችን እኔ እንደሚመስለኝ ከሆነ እንደምረዳው ከሆነ ይቺ ቅድስት ቤተሰቧን ማወቅ መቻል አለባት። ተረጋጉ እባክዎትን ጋሽ ረታ እባክዎትን ተረጋጉ። እንደዚህ መሆን መቻል የለበትም። እባክዎትን ተረጋጉ። አይ ይረጋጉ። ነገሮችን እኮ እንትን ብለዋል አይደል እንዴ? እባክዎትን ተረጋጉ። በሞት ይሻለኝ ነበር። ይኸውልዎት ጋሽ ረታ እባክዎትን ተረጋግተው መቀመጥ መቻል አለበት። ታመዋል እኮ የባሰ ራሱ ጉዳት ነው። እባክዎትን ጋሽ ረታ ተረጋጉ። ቅድስት ተረጋጊ። ተረጋጊ ቅድስት
ተረጋጊ። ምንም አልሆንም። ተረጋጊ። ጋሽ ረታ እባክዎት ምንም አልሆኑም። ንገረኝ። ምን ሆኖ ነው? ምንም አልሆኑም። ንገረኝ። ምን ሆኖ ነው? እንዴት አገኘችሽ? ያቺ እርኩስ የት አገኘችሽ? ይኸውልሽ ብዙ ሚስጥር አለ። ብዙ የተፈጠረ ነገር አለ። እባክዎትን ጋሽ ረታ ተረጋጉ። ታመዋል። አስደግፍ። ይደገፉ እስኪ ደገፍ በል። ይኸውልህ ምን አለሜ ጋሽ ረታ አሁን እንደዚህ መሆን መቻል የለብዎትም። እባክዎትን አባቴ በእናትህ አታልቅስ። ይኸውልሽ አንቺም ብትሆኚ አረጋጊያቸው። አንቺም ቢሆን እንደዚህ መሆን የለብሽም። አባቴ በእናትህ እንዴት አገኘችሽ? አባቴ በእናትህ ተረጋጊ ቅድስት። አንቺም ቢሆን መረጋጋት መቻል አለብሽ። ነገሮችን አታባብሷቸው። ጋሽ ረታ ይኸውልሽ ቅድስት ተረጋጊ። አሁን አንቺ ደጅ መቆየት መቻል አለብሽ። እኛ ብዙ የምናወራው ነገር አለ። ገና ያልጨረስነው ነገር አለ። እባክሽን ብዙ የምነግርሽ ሚስጥር አለ። ቅድስት ምንም አልሆኑም እኮ ይኸውልሽ የሰራሽውን ስራ ስነግራቸው ነው እንግዲህ አንቺም ማየት የፈለጉት። አባቴ በእናትህ አታልቅስብኝ። ፈልጌው እኮ አይደለም አባቴ። የት አገኘችሽ? አባቴ በእናትህ እንደዚህ አትሆንብኝ። ይህቺ እርኩስ፣ ወይኔ ይህቺ እርኩስ። አይዞህ ስጋ በል የሰው ህይወት ጋሽ ረታ ይኸውልህ እርሶን ማዳን ብላ ያሰበችው አማራጭ ይሄ ብቻ ስለሆነ ነው። እዛው ዝም ብሞት ይሻለኝ ነበር። ግድ የለሽም እባክሽን። ገና ያልጨረስ ምንም አልሆኑም። እባክሽን ቅድስት እባክሽን አንዴ እሷን ደጅ ያዙልኝ፣ አቆዩልኝ። ተረጋጊ። ያዟት፣ እዛው ደጅ ያዟት። እሷን አረጋጓት እዛው ባለችበት። እዛ ከምትሄድ ብሞት ይሻለኝ ነበር። በዚህ ልክ ማስጨነቅ የለቦትም እባክዎትን። አይ ልጆትን በዚህ ልክ ማስጨነቅ መቻል የለቦትም። አረጋጓት እባካችሁ። ከካሜራ ጀርባ ያላችሁ ሰዎች ቅድስትን አረጋጓት። እንደዚህ አይነት ነገር ጋሽ ረታ አሁን እሷን ለምን ያስጨንቋታል? እኔና እርሶ ተግባብተን እያወራን አይደል እንዴ? እርሶን ማዳን የምትችልበት አማራጭ ስለመሰላት ነው እዚህ ነገር ውስጥ የገባችሁ። ከዚህም ነገር ደግሞ እኛ ታደገን እኮ አውጥተናታል። ያገኘናትም ደግሞ እዛ እንዴት አወጣችሁ? ይኸውልዎት እኛ ያችን ጠንቋይ በምንፈልግበት ሰዓት ተረጋጉና ቁጭ በሉ እባክዎትን። ያችን ጠንቋይ በምንፈልግበት ሰዓት እሷን እናገኛለን ብለን በሄድንበት ሰዓት የሌላ ሰውን ሕፃን ልጅ አቅፋ ቁጭ ብላ ነው እንግዲህ ያገኘናት። ድጋሚ ጠብቂ ተብላ። ይህ ማለት እኮ ለሌላ ሰው ሊሰጥ የነበረ ሌላ እንደርሱ አይነት እንግዲህ ሊገጥም የነበረ ነገር ነው ማለት ነው። እንግዲህ ያንን ጨቅላ ሕፃን እንግዲህ ወደ ቤተሰቡ መልሰን እሷን በጥየቃ እንግዲህ ስንመረምር ነው እንግዲህ ወደ እርሱ የመጣ ነው። ፈጣሪ ነው እንግዲህ ወደ እርሱ የላከን። ይህ ነገር የሆነው በምክንያት ነው። እባክዎትን አሁን ጋሽ ረታ ተረጋግተን ነገሮችን በመግባባት ያችን ጠንቋይ የእጇን መስጠት መቻል አለብን። በዚህ ነገር ይስማማሉ? ይስማማለሁ። በህይወት ያለው በአይኔ በብረቱ ባይ ደስ ይለኛል። እሺ ምንም ችግር የለም። እኔ በሞትም እንደው ሰው ተርፎ እኔ በሞትም ደስ ይለኛል። እሺ ይህ ነገር ረፈደ ሆነ እንጂ ብዙ ነገር ማድረግ እንችል ነበር። ቀድመው ይሄንን ነገር ለህግ አካላትም ወይም ደግሞ ለእንደኛ አይነት መርማሪ ጋዜጠኞች ቢናገሩ ኖሮ ይሄንን ነገር ቀድመን መፍትሄ መስጠት እንችል ነበር። አሁንም ቢሆን ጊዜው አልሄደም። ነገሮችን መስመር ማስያዝ እንችላለን። ስለዚህ ቅድሚያ ማድረግ የምንችለው ልጆትን ከቤተሰቧ ጋር ማገናኘት መቻል አለብን። እርሶን ለመደገፍ ብላ የገባችበት ያለው ነገር ከባድ ነገር ነው። አሁን ገና ልጆትም ስትሰማ ምን አይነት የህሊና ቀውስ ሊደርስባት እንደሚችል መቼም መገመት የሚከብዱት አይመስለኝም። ያለውን ነገር እንግዲህ ውድ ተመልካቾቻችን እናንተም ብትሆኑ እስቲ ኮሜንት ስራ አስቀምጡልን። ይህ ነገር ለሷ መነገር አለበት የለበትም የሚለውን ነገር እባካችሁ እናንተም ለኛ እንድታዋዩን እንድታማክሩን እንፈልጋለን። ኮሜንት ስር እባካችሁን ይህ ነገር መነገር አለበት ለሷ መነገር የለበትም የሚለውን ከእናንተ ማስተያየት እንጠብቃለን ማለት ነው። እርሶም ደግሞ ማለት አሁን ያለውን ነገር እንግዲህ ቤተሰቧ መጀመሪያ በህይወት መኖሩን እናረጋግጥና ቤተሰቧ በህይወት ካሉ እንግዲህ ያው ውሳኔውን የምንወስን ይሆናል ማለት ነው። መጀመሪያ ግን የእሷ ቤተሰቦች የእውነት አሉ የሚለውን ነገር ምናጣራ ይሆናል ማለት ነው። ትክክለኛውን አድራሻ እርሶ የሚያውቁ ከሆነ ይሰጡናል ማለት ነው። ተግባብተናል? ሰጣቸዋለሁ፣ ችግር የለም። ምክንያቱም ልጄ እንደዚህ ሆና እንድትቀርብኝ ስለማልፈልግ የእሷ ደስታ የኔም ደስታ ስለሆነ ምክንያቱም
2-3 ጥፋት አጥፍቼ መሞት ስለማልፈልግ ቢያንስ የእሷ መንገድ እንዲስተካከል እኔም ሙሉ ምኞቴ ነው። ይሄ እናንተ የእውነት ፈጣሪ እንዴት አድርጎ እንደላከልኝ ባላውቅም ዛሬ ራሱ ለእኔ ልዩ ቀኔ ነው። አዎ እሷም ቅድስት የፈለገው ቢሆን ከፈለገች ጥላኝም ብትሄድ የእሷ የወደፊት ተስፋዋ ቤተሰቦቿና የእሷ ደስታ ደስታዬ ስለሆነ ቢያንስ አባቷ በሕይወት እንደሌሉ ሰምቻለሁ። እናቷ ግን በሕይወት እንደነበሩ ስለሰማሁ ወንድም እህትስ ይኖራታል? እሱን አልነገረኝም። ግን እናቷ ግን አሉ። አባቷም ጥሩ ሰውና ደህና ቤተሰብ እንደነበሩ ነግሮኝ ነበረ። እና ሆነም ቀረ ግን እኔ ከእጄ ልጅቷ ካወቀች ጥላኝ ትሄዳለች በሚል የውስጥ ፍርሃቴ ስለነበረ ነው ለማንም ሰው ይሄን ነገር ትንፍሽ ያላልኩት። እንደገና ደግሞ ጠንቋያው ራሱ ልጅህን እንዴት አድርገን ላንተ እንደሰጠንህ ማወቅ ሌላ ሰው የለበትም በውስጥህ ያዘው ብላኝ ስለነበረ ለዛ ነው እኔ ደፍኜም ዝም ያልኩት። አንድ ነገር ከሌላ ሰው አፍ ብንሰማ በአንተም ላይ ሆነ በሷ ላይ የምናደርገውን ነገር ዋስትናውን አንተ ትወስዳለህ ነው ያለችኝ። ለሷም ሕይወት ብዬ ነው እኔ ለቤተሰቦቿም ብዬ ነው እስከዛሬም ሳልናገር የቆየሁትና አሁን ግን ብሞትም እናቷን አግኝታ ብሞትም እኔ አይቆጨኝም። ምክንያቱም ይኸው እንዲቆላልፋ ያስቀመጠችኝ እሷ ናት። ፈጣሪ ካለ ደግሞ ፈጣሪ ከሷ በላይ ስለሆነ ማድረግ የሚችለውን ሁሉ ነገር ማድረግ ስለሚችል ጤናውም ሁሉ ነገር በሱ እጅ ስላለ ምናልባት ፈጣሪም ጤናዬን ይመልስልኛል። ተስፋ በሱ አልቆርጥም። ቢሆንም በስተመጨረሻዬ በራሱ ንስሐም ቢሆን ገብቼ ፈጣሪን ማገልገል ነው የምፈልገው። ሁለተኛ እግሬን ማምሻ እድሜዎት ላይ ነው ሆኖ ነው እንግዲህ እንደዚህ አይነት ነገር እየተናገሩ ያሉት። ይህን ነገር ቀድመው ማድረግ ይችሉ ነበረ። ልጅቷም ገና በልጅነቷ ብዙ ነገር መመለስ ይችሉ ነበር እና አሁን የጠፋው ጥፋት ጠፍቷል። እኛም ለመፍረድ እንዲህ ቢሆን ለማለት አይደለም። እንግዲህ እዚህ ቦታ ላይ የተገኘ ነው። አሁን ባለበት ነገሮችን ማስተካከል በምንችልበት ሁኔታ ነገሮችን ለማስተካከል እንሞክራለን። እንግዲህ ውድ ተመልካቾቻችን ከባድ ነገር ነው የገጠመን። እኛ ባላሰብነው አይነት ሁኔታ መስመሮች ወደ ሌላ መንገድ እየዞሩብን ያሉትና አሁንም ቢሆን የዚችን ጠንቋይ ጉዳይ ችላ የምንለው አይሆንም። ግን ቅድሚያ የዚች ልጅ ነገር መፍትሄ መሰጠት ካለበት መፍትሄ እንሰጣለን። ምክንያቱም ቤተሰቦቿ ካሉ እነዛስ ቤተሰቦች ምን ሲሉ ነው እሷን ቅድስትን ለዚች ለጠንቋይ አሳልፎ የሰጡት? በምን አይነት ሁኔታ ነው እዚች ጠንቋይ ጋር እቺ ልጅ ልትገባ የቻለችው የሚለውን ነገር ማወቅ እንፈልጋለን እና ነገሮችን ከስር መሰረቱ ጀምሮ ማጣራት እንፈልጋለን። ነገሮችን እያጣራን የምንደርስበት ደረጃ ላይ አይታወቅም እና ስለዚህ ይቺ ጠንቋይ ምን አይነት ነገሮችን በምን አይነት ሁኔታ ስትሰራ ከድሮ ጀምሮ ይህ ማለት እንግዲህ አሁን ይህ ነገር የተፈጠረው እንግዲህ ከ20 ዓመት በፊት ማለት ነው። ከ20 ዓመት በፊት እሷ በምን አይነት ሁኔታ ነው ይህንን ጥንቁልና ስታስኬድ የነበረው? ወይስ ሌላ ጠንቋይ አለ? ይህ ነገር እንዴት ሆነ የሚለውን ነገር ነገሮችን ከስር መሰረቱ ጀምሮ የምናጣራ ይሆናል ማለት ነው። እንግዲህ እርሱ አሁን የሚያቋጥ ጠንቋይ እንግዲህ የትኛዋን እንደሆነ ማለት ግራ ስለገባኝ ነው። 20 ዓመት ማለት እንግዲህ ወደኋላ በጣም ረጅም ጊዜ ነው። ከ20 ዓመት በፊት የተፈጠረ ነገር ነው። እስቲ ለማንኛውም ነገሮችን ከስር መሰረታቸው እንዴት እንደሆኑ እነማን እንደዚህ ነገሮች እንዳደረጉ እነዛ ሰዎች ለምን እቺ ቅድስትን ለዛ ቤት እንደሰጧት ነገሮችን በዝርዝር እኛም ማወቅ እንፈልጋለን እና ቅድስትም ደግሞ ቤተሰቧን ማወቅ አለባት ብለን እናስባለን። እንግዲህ አሁን እርሳቸውም ጋሸረታም እያሉ ያሉት ቤተሰቧን ማግኘት አለባት፣ ከዚህ በኋላ እንኳን ቤተሰቧ ጋር መገናኘት አለባት እያሉ ነው። እንግዲህ ወደ ተመልካቾቻችን
ላቋርጥህና እሺ ከዚህ በተጨማሪም ለአንተ አንድ የሚነግርህ ነገር እኔ እንደሆነ መሞቻዬም ደርሶ ከሆነ በስተመጨረሻም የፈለገውን መናገር አለብኝን ተናግሬ መሞት ነው የምፈልገው። ከዚህ በፊት አንደኛ ለእኔም ጥያቄ ሲሆንብኝ የኖረው አንደኛ ባለቤቴን የገደለችብኝ እሷ እንደሆነች እንድታጣሩልኝ ፈልጋለሁ። እኔም እዚህ ደረጃ ላይ ቆላልፋ ያለችኝ የጠየቀችኝ ሁሉ ስሰራላት ኖሬያለሁ። አሁን ግን እዛ አልሄድም በማለቴ እንዲህ ለምን እንዳደረገችኝ ይህንንም እንድትጠይቁልኝ ፈልጋለሁ። በሶስተኛ ደረጃ ደግሞ ሌሎች እኛ እንያቸው እንጂ ሌሎችን ህፃናትን አስመጥታ ወደ ሆስፒታል ትልክ እንደነበረ ይህንን አውቃለሁ፣ ሰማ ነበረ። ለምን ምናልባት ለእኔ እንደሰጠችኝ ለሌላ ሰው የሰጠች እንደሆነ ምናልባት የሸጠችም እንደሆነ ምናልባት ምን ታደርጋቸው እንደነበረ እኔ ጥልቅ የሆነ እውቀቱ ወይም እንትኑ የለኝም። ግን ህፃናትን በጣም በብዛት ትልክ እንደነበረ ለሆስፒታልም እንደገና ደግሞ ወደ ሌላም ሀገር ትልክ እንደነበረ መረጃው አለኝ። ይህ ማለት በጣም ብዙ ህፃናቶች ይጠፉ እንደነበረ ነው። እንግዲህ በ20 አመት ሙሉ ከባድ ስራ እንደተሰራ ነው የሚገባኝ። ስለዚህ እኛም ጉጉት ያለን ሰዎች ገብተን በእንደዚህ አይነት ሁኔታ መውጫ አጥተን የኖርን በጣም ብዙ ነን። ሰዎችም ሀብት ንብረታቸውን ሲዘረፉ ነው የኖሩት። እንደገና ደግሞ በጣም ብዙ ሰዎች ሞተዋል። ብዙ ሰዎችን ለእሷ ሳይመቿት ሲቀሩ እየገደለች መሆን እያስገደለች የኖረች ሰው ናት። እንደገና በጣም ወንጀሏ በጣም ድንበር ያለፈ ነው። ስለዚህ እኔ አሁንም ቢሆን እኔ ለእናንተ የምነግራችሁ የእሷን ጉዳይ እንደዚህ የምትከታተሉ ከሆነ በመጀመሪያ ለራሳችሁ ህይወት ጥንቃቄ አድርጉ። ራሳችሁን ተጠንቀቁ። ምክንያቱም መንገዶች ብዙ መንገድ አላትና እሷ በሰው ልታስገድላችሁ ወይ ደግሞ የሆነ ነገር ልታደርጋችሁ ትችላለች። ከስልጣን ደረጃ ራሱ ባለስልጣናቶች እጇ ላይ አሉ። እሱ ምንም ችግር የለም። እኛም ብዙ የህግ አካላት ከኛ ጎን ናቸው። እንዲሁም ደግሞ ከሚዲያ ጀርባ ያሉት ተመልካቾቻችን ከኛ ጎን ናቸው እና በየሄድንበት በኩል ትብብር እያደረጉልን ውድ ተመልካቾቻችን እየተባበሩን እንዲሁም ደግሞ የህግ አካላት እየተባበሩን ነው እስካሁንም እዚህ ደረጃ የደረስነው እና ምንም ሀሳብ አይግባዎት። አሁን አድራሻውን ይሰጡኛል። አድራሻውን በሰጡኝ መሰረት ዛሬ ከቻልኩኝ ዛሬውኑ፣ ካልሆነም ደግሞ እዚህ አካባቢ ካልሆነ ነገም ከሆነ ይህን ነገር ከጀርባ ያላችሁ ባልደረቦቼ ጊዜ መስጠት የለብንም። በአስቸኳይ ነገሮችን መወሰን መቻል አለብን። ምክንያቱም እዛም ቤተሰብ ላይ ደግሞ ትልቅ ሚስጥር አለ ብዬ አስባለሁ። ምክንያቱም ያችን ልጅ ሲሰጡ ቅድስትን ለዛች ጠንቋይ ሲሰጡ በምን አይነት ሁኔታ ምን አይነት ነገርን አድርገው እዛ ነገር ላይ እንደገቡ እንዲሁም ደግሞ እነዛ ቤተሰቦች አሁንም ከዚህ ነገር ጋር ተሳስረው ካሉ እዚህ ነገር ውስጥ ካሉ ከነሱ መረጃ የምናገኝ ይሆናል ማለት ነው። ስለዚህ ጋር ሸረታ አሁኑኑ የዛን ቤተሰብ አድራሻ ይሰጡኛል። እኔ ባልደረቦች ከዛሬ ጀምሮ ማጣራቱን የሚያደርጉ ይሆናል ማለት ነው። እሺ፣ አድራሻ እሰጥሃለሁ። በመጀመሪያ እውነት ለፈጣሪ ብላችሁ እዚህ ድረስ መታችሁ እናንተ መልካም የሆናችሁ ሰዎች እንዲህ አይነት ቃለ መጠይቅና ምናልባት እኔም ይሄ ነገር ስተነፍስ ቀና ብዬ መሄድ ጀምር ይሆናል አላቅም እና ለእኔ ትልቅ ነገር ነው የዋላችሁት። በዚህ አይነት ሁኔታ ለፈጣሪ ብላችሁ የሰራችሁ ያላችሁ አንተ ሆንክ የስራ ባልደረባዎችህ በጣም ልትመሰገኑና በጣም ላመሰግናችሁ ወዳለሁ። ስለዚህ መልካም እንደናንተ ያለ አገሪቷ ላይ ሰዎች ትልቅ ስራ የሰሩ እንደሆነ እኔ እገባኛል። ስለዚህ ቅድስትዬ በእርግጠኝነት ቤተሰቦቿንም ብታውቅ ጥሩ ልብ ያላት ልጅ ናት።
ጥላኝ ትሄዳለች ብዬም አላምንም። ልቧ ጥሩ ስለሆነ ቢሆንም ግን አይቆጨኝም። ከዚህ በኋላ መስጋት የለቦትም። አሁንም ወደ ኋላ መመለስ የለቦትም። ጥላኝ ትሄዳለች ቅድስት የሚለውን ነገር ማሰብ መቻል የለቦትም። አሁን ይህ ነገር ወደ ኋላ መመለስ የለብንም። ነገሮችን አጣርተን ወደፊት ነው መሄድ ያለብን። ምንም አሁን ወደ ኋላ እየተመለሱ ጥላኝ ትሄዳለች ምናምን የሚለውን ሐሳብ ከውስጦት ማውጣት መቻል አለቦት። ምክንያቱም ያቺ ሴት ቤተሰቦቿ ደም ያስፈልጋታል እና የራሷ ትክክለኛ አብራኳ ክፋዮች ያስፈልጓታል በዚህ ሰዓት። እርሶም አሁን ማምሻ እድሜ ላይ ነው ያሉት እና ነገሩ ደግሞ በኋላ ላይ እንትን ሲል ማን ነው ቤተሰቤ ምንድን ነው እያለች ነገሩ ከታወቀ በኋላ ጥያቄ እንዳይፈጥርባት እኛም ባለን ጊዜ አፈላልገን እነዛን ቤተሰቦች ማግኘት ከቻልን ማገናኘት መቻል አለብን ብዬ አስባለሁ። እንግዲህ ውድ ተመልካቾቻችን እናንተም ሀሳብ አስተያየቶቻችሁን ከታች አስቀምጡልን፣ ኮሜንት ላይ አስቀምጡልን። እንግዲህ ይቺ ልጅ ነገሩን ማወቅ አለባት፣ ምን አይነት ነገርስ መፈጠር አለበት የሚለውን ከእናንተ አስተያየት እንጠብቃለን ማለት ነው እንግዲህ ነገ ላይ። ምክንያቱም ነገ ደግሞ ቀጣይ ፕሮግራማችንን ስንመጣ ከእናንተ ማስተያየት ተነስተን ነገሮችን በምን አይነት መንገድ ማስኬድ እንዳለብን እናንተም የኛ አንድ ባልደረቦቻችን ስለሆናችሁ ከእናንተም ብዙ ነገር እንጠብቃለን ማለት ነው። ስለዚህ ጋሽ ረታ እንግዲህ አሁን ያንን አድራሻ ይሰጡኛል። በዛ አድራሻ መሰረት አድርጌ እንግዲህ ልጅቷን መፈልግ ይሆናል ማለት ነው። የልጅቷን ቤተሰብ መፈልግ ይሆናል ማለት ነው። ተግባብተናል አይደል? እሺ እሰጥሃለሁ። ግን አሁንም ቢሆን ታውቃለህ ለአንተ ብዙ ነገር ነግሬያለሁ። ፍርሃቴና ስጋቴ ያው ልጄ ቤተሰቦቿን ስታገኝ ጥላኝ በዛው እንዳትቀር። እናንተም ጥሩ ሰዎች እንደሆናችሁ አውቃለሁ። በተቻላችሁ መጠን እናንተም ይሄንን ማሰብ ልትነግሯት ይገባል። እኔ ጥዬ አልጣልኳትም። ሆነም ቀረ ግን እውነት ትክክለኛው ነገር መናገር እፈልጋለሁ። ችግር የለም። እኔም ደህና እያለሁ ጽፌ ያስቀመጥኳት መዝገብ አለችኝና እዛች ጋር እስቲ የሆነች መዝገብ አለች አምጣልኝ። መዝገብ? አዎ፣ ምክንያቱም ቅድስት አድራሻ እዚህ ጋር ትክክለኛ ቦታ ላይ አይደለም፣ ትክክለኛ ሰዓት አይደለም የመጣሽው። አባቴ ምን ነው? እባክሽን ቅድስት ምንድነው? ለምን አስገባችኋት? ትንሽ ምን ሆኖ ነው? ቅድስት ይኸውልሽ፣ አሁን የመጣሽበት ሰዓት ትክክለኛ ሰዓት አይደለም። ምንም ማለት በጣም አሞታል። ምንም እንዳልሆነ እኮ ነግሬሻለሁ አይደል እንዴ? ለምንድን ነው አንተ ሰው እያያ እንዴ? ቅድስት ምን ሆነሽ ነው? እያወራን ነው እኮ አይደል እንዴ? ተረጋግተን እያወራን ነው። አባቴ ደህና ናቸው ጋሽ ረታ? በጣም ነው የሚያተኩሱት። መድኃኒቷን ቅድስት እስቲ ተረጋጊ። መጀመሪያ መረጋጋት መቻል አለብሽ። ይኸውልሽ ከአንቺ ጋር ብዙ የምናወራው ነገር አለ። ምንድነው የምናወራው? በጣም ብዙ አይነት ነገር አለ። እንግዲህ ከጋሽ ረታ ጋር ብዙ ነገር እኔ ማላውቀው ነገር አለ። ብዙ አንቺ የማታውቂው ነገር አለ። እኔ ስለ አባቴ ምንም ማላውቀው ነገር አለ። አባቴ ችግር ምንድን ነው? ተረጋጊ። ንገረኝ። የሆነው ነገር አለ? የለም። ጋሽ ረታ ምንም አልሆኑም። ግን ቆይ ጋሽ ረታ ችግር የለም። አሁን አይደለም ጊዜው። ችግር የለም። ከአንቺ ጋር የምናወራው ብዙ ነገር አለ። ለምን አትነግሩኝም አሁን? በጣም እንደምወድሽ ታውቂያለሽ አይደል? አዎ አባቴ ምን በጣም ነው የምወድሽ። ይሄን ብቻ እንድታውቅልኝ ፈልጋለሁ። ኧረ አባቴ ምንም በእናትህ ችግር የለም። አታስጨንቀኝ። እሷም እኮ ለእርሶ ስትል ነው ይህን ሁሉ ነገር ስታደርግ የነበረው። ችግር የለም። እሷም ለእርሶ ያላት ነገር እንግዲህ የሚቀንስ አይሆንም። አሁን ግን ካሜራውን አጥፉልኝ። ያለውን ነገር እንግዲህ ውድ ተመልካቾቻችን ችግር የለውም እነግርሻለሁ። ውድ ተመልካቾቻችን ያለውን ነገር ነገ ላይ እንግዲህ ይዘን የምንመለስ ይሆናል ማለት ነው። አሁን ላይ እንግዲህ ጋሽ ረታ ያሉበት ሁኔታ ትንሽ ከባድ ስለሆነ ትንሽ እሳቸውን አንዳንድ የሕክምና ድጋፍ እንዲደረግላቸው አድርገን ነገ ላይ ተመልሰን ደግሞ የተባለውን ነገር ፍለጋ የምናደርግ ይሆናል ማለት ነው። አብራችሁ እንድትቆዩ ስል በአክብሮት ጋብዛለሁ። እባክሽን ቅድስት ተረጋጊ። መረጋጋት መቻል አለብሽ። እንዴት ነው የምንረጋጋው? አባቴ በእናትህ ትንሽ የሚነግር